አርዲ አስገራሚ ነው። በምረቃው ዕለት በሽልማት የተንበሸበሸ ፊልም ቤተልሔም በስድስተኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በ3 ዘርፎች አሸናፊው ቤተልሔም ፊልም በምርጥ ወንድ ተዋናይ ሰሎሞን ቦጋለ ከቤተልሔም፣ በምርጥ ሴት ተዋናይ ማርታ ሰሎሞን ከቤተልሔም፣ በምርጥ ሴት ረዳት ተዋናይ ሜሮን ጌትነት ከቤተልሔም የተዘጋጁትን ሽልማቶች ተቀዳጅተዋል፣ ይገባቸዋል። ቤተልሔም ታይቶ የተሸለመ ተሸልሞ የሚታይ ሲጀመር ምርጥ የቤተሰብ ድራማ ይመልከቱት፣ አይረሱትም። ቤተልሔም አሳታሚና አከፋፋይ አርዲ ኢንተርቴይንመንት አድራሻ መርካቶ ጣና ገበያ ጎን ድርተራ ህንፃ 4ኛ ፎቅ። በተደጋጋሚ ያያለሁ። አው በጣም ብዙ ጊዜ እንድትፈረምልኝ መጣ ነበር። እግዚአብሔር ይመስገን ዛሬ ተሳክቶልኝ ያገኘው። ለሰው ነው ፈረምላት። አው መቅዲ ትባላለች። በጣም ሲበዛ አድናቂ ነች። እናሷ ቴንክ ዩ። አንድ ቀን ደግሞ ከሷ ጋር ራት ብጋብዝ ደስ ይለኛል። ሂሳብ ተከፍሏል። ማ ይቅርታ፣ የከፈልክበትን ረስተዋል። ራሱ ነው ጠቅልልኝ። ጄሪ ኧረ በእናትሽ ሳው ሄደ። መጣ መቅዲት። ሃይ ጄሪ። ሃይ። ይቅርታ እንተዋወቃለን? ጄሪ የመቅዲን ስልክ ሰጭኛለሽ? እያሾፍክ ነው?
ጄሪ ፕሊዝ የመቅዲን ስልክ ስጪኝ። የሰው ስልክ ዝም ብሎ ይሰጣል እንዴ? ባይሆን ለኔ ደውልልኝና ከዛ በኋላ ይሻል። ሰዓቱ ሄዷል። ኧረ በእናትሽ ነይ። አይሻል? አባባ ተጫውቱ እንጂ ምን ነው ደስ አላሉትም? አባዬ እስቲ ዛሬ እንኳን ደስታ አለኝ። የኔ ልጅ ደስታ አይደል አባዬ? እውነቱን እኮ ነው ፋዘር። ያውላ ችግር አልፎ ለዚህ ስኬት በቃሉት ልጅ እና በጣም ደስ የሚል ቀን ነው አይደል ዛሬ? ይልቅ ለአብረሽ የተዘጋጀው ስጦታ ነው የምሰጠው። ደስታዬ ነው። ኮንግራቹሌሽንስ። አንተ ለጓደኛ ከነገ ጀምሮ አለቃ ለሚሆን ሰው ይሄን ስጦታ ነው። አንቺስ ለፍቅረኛሽ ይሄን ስጦታሽ ታሳዝናላችሁ። ሙት ታሳዝናላችሁ። አብርሽ ያለልሽ አለውልህ ስጦታ ይከፈት። ዋው ያስቃል። ከእናንተ አይበልጥም አባባ ያስቃል። ልጄ ጡረታ በመውጫዬ ለስልጣን ስለበቃ በጣም ደስ ብሎኛል። አብራኝ ያረጀችውን መኪና ሸልሞ ትናንት ሰው ስጦታ ስጥልኝ ብሎ ረሳሁት። ለማለት ይህም ስጦታ እንጃ ማን ይሰጣል? አላውቀውም። አብርሽዬ ቢኒሞስን አገኘው? እኔ አላምንም። እንግዲህ በእናትሽ ምንም አላምራለኝ። አርጀሪ ሳልነግርሽ ያ ትላንትና ሱቅ ውስጥ አይቶን ሲከተለን የነበረው ልጅ ዛሬ ዩኒቨርሲቲ በር ላይ ስገባ ላይ ወሰልሽ ያ ጢባራሙ ልጅ እንዴ? የሆነ ጉራ ግን ደስ አይልም። እኔ በጣም የተመቸኝ ልጅ ቶማስ እባላለሁ ምናምን ሲለኝ ዝም ብዬ እኔ አላምንሽም። ቶማስ ስሙ ቶማስ ነው? እኔ አላምን። ታውቂያለሽ አሁን እሱ እንደሆነ አመጣሽ ፊት ለፊቴ ስም አውጭለት ምናምን ብትይ ቶማስ ነው።
እንዴት ቶማስ ነው የሚመስለው? ወይኔ እሺ ስትጀነጀኝልኝ ዋልሻ አንቺ ለአብርሽ ሳልነግር በቀን በቀን የሚገጥመኝን እየነገርኩትም አላስጨንቀው። አብርሽ ማወቅ የለበት። የአብርሽ አባት ከመቼ ነው የሚስቁት? ሰው ዘመኑ ሙሉ እንደዚህ ያዝናል? በእናትሽ ተይ ጄሪ፣ እንደሳቸው የሚያሳዝነኝ ሰው የለም። አብርሽ ራሱ እኮ እኔ ባልኖርለት እኮ አይጽናናም ነበር። ከዛ አስበው የአብርሽ አባት ከሚስታቸው ጋር የተፋቱት በራሳቸው ምክንያት ነው። የሆነ የሚጸጽታቸው ነገር አለ፣ በደንብ ያስታውቅባቸዋል። በደንብ ጅምርቲ እንደምታውቂው አብርሽ ሁሌ ስለዚህ ጉዳይ ሳነሳበት ስለሚጨንቅ እሱ ማስጨነቅ ስለማልፈልግ አልጠይቅም። አላደው ቆይ እናንተ አትጋቡ? አይደብርሽም እኮ አይደብርሽም? ቆይ 4 ዓመት እኮ እንዴት ላዳር እዚህ ዘያሽ ከምትከራተች ጠቅላላ ብለሽ ግቢ ብዬ አቤት ቶማስ እባላለሁ። መቅደስ ነው የምታውቃት? ፍቅረኛ የለኝም ብላኛለች። አጣብሰኝና የፈለከውን ነገር ላድርግልህ። እቺን አሮጌ መኪናም ልቀይርልህ። እና ታዲያ ለምን ራስህ አታናግራት? ማለቴ ፍቅረኛ የለኝም ካለች እኔ እሷን መከተል ያለብኝ ሰው አይደለሁም። እድሉን ተጠቀምበት። ይህን ጥያቄ በተደጋጋሚ ተጠይቄ ነበር። ያው እንደሚታወቀው ሙሉ ስሜ ቢኒያም ሁሴን ነው የሚባለው። አድናቂና የቅርብ ወዳጆች ግን ያው ለማቆላመጥን አሳጥረው ለመጥራት ቢኒሞስ ይሉኛል። እስቲ ስለ አዲሱ አልበም እስቲ እናውራና እስቲ አንዳንድ ነገር ንገር። አንተ ማግኘት ለኔ የማይታሰብ ነገር ነው። በጣም ነው የማደንቅ። አመሰግናለሁ። አውቃታል አይደል? መቅዲ ማለት እሷ ናት። አዎ፣ በፎቶ አይቻታለሁ። በጣም ቆንጆ ሚስት አለች። አመሰግናለሁ። ለኔ ቺክን አድርጊልኝ። ለኔ ስጋ ፍርፍር። በጣም አድናቂ ናት። አብርሃም አንቺ ማስደሰት በጣም ደስ ይለዋል። በእውነቱ የዛሬው የራት ፕሮግራም የአብርሃም ትዕግስትና ጥረት ውጤት ነው።
ያን ያህል ጊዜ ሲመላለስ በጣም ይገርመኝ ነበር። እንደውም የሚገርመው ስለ ማንነቱና ስለ ስራ ሁሉ አስጠንቻለሁ። እውነትህን ነው ቢኒ? ከምሬ ነው። ምክንያቱም እንደኛ ለህዝብ ቅርብ የሆነ ሰው ግዴታ መጠንቀቅ ይኖርበታል። እሱስ እውነትህን ነው። ስላንተ ከሰማ በኋላ ፍቅርን በጣም ነው ያደነኩት። መቅደስንም የው በአካል ሳያት ቆንጆ ልጅ ናት። አመሰግናለሁ። ቢኒ መቅዲ ትወና መስራት ትፈልጋለች። ማለት ከዚህ በፊት ሞክራ ታውቃለች? አይ አልሰራችም። 6 ኪሎ ዩኒቨርሲቲ በኢኮኖሚክስ ማስተሯን እየሰራች ነው። አረ እንግዲህ ያው በቅርቡ አንድ የምንሰራው ክሊፕ አለ። እዛ ላይ ተመጭና ዳይሬክተር አይሻል። ቢኒ በጣም ነው የማመሰግነው። ለማን ነው? ማን ነበር? ቶማስሽ ደራን አለ። አሁንስ የሰለች የምታይ እሱ ማየት ነው። ትምህርት ቤት ስገባ እሱ ነው፣ ታክሲ ስጠብቅ እሱ ነው። ባገኘኝ ሁሉ አጋጣሚ ሀብቱ ሊያሳየኝ ይሞክራል። በሀብቱ ሊያማልልሽ ፈልጎ ይሆናል። ጭራሻውንማ እኮ ክሊፕ ላይ ካየሽ ማበዱ ነው። እንዴት እንደሰለቸኝ አትጠይቂኝ። ናውርሽ መጥ ሰላም ነሽ ጄሪ፣ እንዴት ነሽ? ጠፋሽ እኮ። ከተያየን ሳምንት አልሆነን? ምን አብርሽዬ፣ የሪሴፕሽን ስራ ወይ አዳሪ ነህ ወይ አምሽተህ ትወጣለህ። ለዛ እኮ ነው ማንገናኝ። እኔ ደግሞ ደህና ባላግኝተሽ የጠበሽ ነበር። መጥበስ እኮ ቀላል ነው። እዛ ሆቴል እኮ ማንኛው ነገር የለም። ሆቴል ውስጥ ማይታይ ጉድ የለም። እቺ ሳምሪና ወቃት ሳምሪ የመቅዲ ጓደኛ የነበረችው ያቺ እንኳን በቅርብ አገባች ምናምን ስንለኝ ነበር። አዎ ሲገርም ከተለያዩ ወንዶች ጋር ነው ማየት። ባሏ ምን ብዙ ጊዜ ቤት አይቀም ማለት እዚህ ሀገር አይኖርም። ለነገሩ ምን ችግር አለው እንዴ? ቢሰማስ በቃ ይፈታታል። ሌላ ተጠብሳለች፣ አለቀ። ምን አዲስ ነገር ነው እንደብርሽ? አይ ይልቅ ያው መቅዲ ለክሊፕ ስራ ወደ ላንጋ ነው እየሄደች አይደለ? ስትመለስ ለምን ደስ ደግሞ ጄሪ እንድትጋብዘና እናረጋ። ምን ችግር አለ ደግሞ ለመጋበዝ? አንተ ደግሞ ምን ችግር አለው ታዲያ? አንተ ልክ መቅዲ ክሊፑን ጨርሳ ስትመጣ እኔን የመሰለሽ ቀሽት ልጅ ጠብሰህ፣ እኔ ደግሞ ነኝ ያለ ቱጃር የገባው ልክ እንደ ቶማስ አይነት
በሉ ደህና ደሩ። ቆይ ጄሪ፣ ማዘር እንዳይቆጣችሁ ከመቅዲ ጋር አብራችሁ ነው። ይሻላል አብርሽ? አዎ ይሻላል። አብራችሁ ከሆናችሁ አይቆጡም። እነሱ ግን ቶማስን ያውቁታል እንዴ? እሱ የኔም ጥያቄ ነው። ባያውቁትም ግን አንድ የተደበቀ ነገር ያለ ይመስላችኋል? ካላወቁት ታዲያ ምን አስደነገጣቸው? ከዚህ ሁሉ ንገሪው እያልኩሽ ብትነግሪኝ ነው። እነሱ መንገሩ ምን ዋጋ አለው? ትርፉ እሱን ማስጨነቅ እኮ ነው። አንድ ቀን እንደምትከዳኝ፣ አንድ ቀን ጥላኝ እንደምትሄድ ግን እርግጠኛ ነበርኩ። አብርሃም ተረጋጋ። ገና ግንኙነት ይኖራችሁ አይኖራችሁ አላረጋግጥም እኮ። በጆሮ ስም አይደለም እንዴ? ከዚህ በላይ ምን ይምጣል? አንተ ደግሞ መጀመሪያውኑ ቶማስ እናናግረው ስለያከላከልክ። እኔ እኮ መቅደስን አጥቼ መኖር አልችልም። ለምንድን ነው የምታጣት? እንዴት አላጣትም? ለምን ታጣታል? አባቴ እናቴ እንዴት አጣ እንዴ? ባሎች ሚስቶቻቸውን ለምን ያጣሉ? አብርሃም፣ የሚፋቀሩ ሰዎች ለምን ይለያያሉ? የምትፈልገውን ነገር ብቻ እየመረጥክ ምሳሌ አታድርግ። ለባሎቻቸው ታማኝ ሆነው ለረጅም ጊዜ በእምነት በትዳር የሚኖሩ ሴቶች እንዳሉ ላንተ ጠፍቶ አይደለም። አማራጩ ስላጡ ነው፣ ወይም ደግሞ ከባሎቻቸው የተሻሉ ስላላገኙ ነው እንጂ ለፍቅር ቢሆንማ ከኔና ከመቅዲ ይሻል ነበር። ለምን ጄሪን ስለ ቶማስ የምታውቀውን ነገር በግልጽነት ነገር ለምን አንጠይቃት? ትልቅ ውሸት ለመደበቅ ብዙ ትናንሽ ውሸቶች እንደሚፈጠሩ አታውቅም? ምን ተዋሸናለች ብለህ ነው? ለምን አትዋሸንም? ስታስበው ጄሪ የመቅዲ ምስጢር አሳልፋ የምትሰጠን ይመስልሃል? ያክስቷ ልጅ እኮ ነች። ኦኬ፣ ካልሆነ በቃ ቶማስ እናናግረው ራሱ ነው። ቶማስን ስታስበው ከሱ ጋር መግባባት የምችል ይመስልሃል? መቅዲ ያልነገረሽ የሚስጥር እሱ የሚነግረኝ ይመስልሃል? ወይም ራሷን መቅደስን አናግራታ። ተሳስቻለሁ ይቅርታ እንድትለኝ ነው። ይህን ነገር እኮ ያደረገችው አስባበትና አልማ ነው። ይህንንም ስላወቅኩ ነው እንጂ ገና ያላወቅኩት ስንት ነገር ሊኖር እንደሚችል ገምት። ታዲያ እንዴት ነው ሰው አምነዋለሁ አምናታለሁ ምናምን እየተባባለ ቆይ ዛሬ ሄደች ነገ ሄደች ተውችኝ ያሉ ከምጨነቅ ደግሞ የማደርገውን ያውቃል። እሺ እስከ ዛሬ ሳልደውልልህ ኦኬ። እንዴት ነው ትገናኛላችሁ? ሁሌ እንገናኛለን፣ ግን የሆነ የምትፈራው ነገር አለ መሰለኝ። ቶሎ መሄድ ትፈልጋለች። ከዚህ ውጭ ሌላ ክፍተት አልፈጠረችም? ጨዋታ ውስጥ ገብታለች። ግሪጎሪዮን ለመምታት ማኑ ማስነካት ብቻ ነው የቀረኝ። ሴቶች ደግሞ ሳንቲም ካዩ እንኳን ማኑ አይደለም ኤሌክትሪክ ይነካል። እሺ ቶማስ፣ ይኸውልህ ዛሬ የመጣሁት ለመጨረሻ ጊዜ ላስጠነቅቅ ነው። ምን ማለት ነው ላስጠነቅቅ? በቃ እንደ ተራሱ በየመንገዱ ልትጎትታትና ልታናገራት አትችልም። ዋዲ ምን? ለምን አልችልም? በቃ አትችልማ። ምን ነው ታፈቅራታለህ እንዴ? እንደዛ ማለት እንኳን አይደለም። ታዲያ ይኸውልህ ልጅቷ ለስሟና ለክብሯ በጣም የምትጨነቅ ልጅ ናት። ምናልባት የምትግደረደርብህም ለዛ ሊሆን ይችላል ብዬ ነው። ትዕቢተኛ መሆኗን አውቃለሁ። አንተ ግን የት ነው ታውቃት? እኔና እሷ አብረን የተማርነው። ይኸውልህ ቶማስ፣ ስለ እሷ የምትፈልገው መረጃ በሙሉ እኔ እሰጥሃለሁ። ነገር ግን እኔ እናንተ እንደምንተዋወቅ በፍጹም ማወቅ የለባትም። ካወቀች ግን ከኔ የምታገኘው መረጃም ይቀራል፣ ከእሷ ጋርም ትለያያላችሁ፣ እኔንም ታጣላኛል። ለምን እነግራታለሁ? እና አንድ ነገር ደግሞ ይኸውልህ ከእሷ ጋር የሚፈጠሩ ነገሮችን ሁሉ ማወቅ እፈልጋለሁ። ሽልማቴንም እንዳትረሳ። እሷ በእጄ ትግባ እንጂ የፈለግከው ነገር ይደረግልሃል።
ያቺ አሮጌ መኪና ትቀየራለች። እንዴ ጄሪዬ፣ ቅድም ከቀረጻ ስወጣ 7 ሚስድ ኮል አገኘሁ ያልኩሽ ቁጥር አንሿ። ሄሎ ሄሎ፣ አይመን ይቅርታ የኔ ወንድም አላወኩም። ቶም ነኝ። ቶማስ ቶማስ ይቅርታ አላወኩም። አውቄ እኮ ነው እስከ ዛሬ ያልደወልኩልሽ። ይቅርታ የኔ ወንድም ተሳስተሃል። ቶማስ እኮ ነው። ስልክሽን ማን ሰጠው? ምን አውቄ? እንዴ አረ ደወለልሽ? ወይኔ ጄሪ ምንድን ነው የሚሻለኝ? ይቅርታ የኔ ወንድም። ቶማስ የሚባል ሊደውልልኝ የሚገባ ሰው የለም ማለት ነው። ይቅርታ ከዚህ በኋላ ባትደውልልኝ ደስ ይለኛል። በቃ ስልኬን ካወቀውማ እረፍት ነው የሚነሳኝ። ስማ አንተ ሲነግሩ አይገባም እንዴ? ሄሎ አብርሼ። ሃይ መቅዲ። ጄሪ ምን ሆና ነው? ተዋት እባክህ፣ ዝም ብላ ነው። ገባህ ወደ ቤት? አይ አልገባው፣ ልገባ ነው። የገባው ነው። ስደርስ እደውልልሻለሁ። እሺ በቃ አብርሼ፣ እወዳለሁ። ቻው። ሄሎ ሶል። እሺ ቶማስ፣ እንዴት ነው? አነሳችልህ? አዎ አነሳችሁ። ግን መደወል አያስፈልገውም፣ በሚስጥር እንገናኝ አለችኝ። በሚስጥር ማለት ለምን? እንዴት? አይ ዶንት ኖ። እናት እላስ ያዘችኝ እኮ። ይህችን የመሰለች ልጅ ለማግኘትማ ትንሽ ትዕግስት ይጠይቃል። ገንዘብን ተጠቀምበት እንጂ ለመቼ ነው? የሴትን ልብ በውድ ስጦታ ማማለል ለኔ በጣም ቀላል ነገር ነው። 8 ሰዓት ላይ ክላስ አላት፣ 10 ሰዓት ላይ ትጨርሳለች። ዋው ቴንክ ዩ ሶል። ያው ውረታን አረሳው። ችግር የለም። በቀን 30 ሴት ይጨቀጭቀኛል። መቅዲ ኮራች። እባክህ የምትወጣበትን ሰዓት ሸውደው እንዳይሆን። ምን ብሎ ሸውደኛል? እሱ ለራሱ እቺን ነገር ጨርሶ ቶሎ መኪና ማስገዛት ነው የሚፈልገው። እንዴ አንተ እሱ እንደምትዋሸው ከነቀብስ ታዲያ እኔ አንድ ተራ ሴት ኮራችብኝ ብዬ ልነግረው ነው? ተው። ለማንኛውም ማንነቴን ስታውቅ እሷም እንደ ሌሎቹ ሴቶች ትጨቀጭቀኛለች። ስሙን ማን ነበር ያልሽ? ቶማስ። ብታይ አብርሽዬ ስለኔ የማያውቀው ነገር የለም። ዛሬ ራሱ በሌላ በር ባልወጣ እኮ እየጠበቀኝ ነበር። በጣም ይከታተልሻል ማለት ነው። እኔ እኮ እንዳትጨነቅብኝ እያልኩ ነው የማልነግርህ። ልግርሜ አንተ እኮ እኔን ብታገባኝ እድሜ እንደገና መቁጠር ትጀምር ነበር። ሞት እኔ ጄሪ ምን ይወጣልኛል? ደህና አድርግ ሮሜ። ወፍራም ሴት አላገባም።
አሁን ስለ ቶማስ ተይና ስለ ነገ ጉዞሽ እናስብ። አብሽ ያታንሳውና እሱ እኔ በጣም ጨንቆኛል። 3 ቀን እኮ ናት። በዛ ላይ ላንጋኑ በጣም ቅርብ ነው። አንተ አንጨነቀም ማለት እኔ እንዳንቺ አልቃሽ አይደለሁማ። ነው አብሽ እኔ እንኳን ገና አላስጨነቅም ብዬ ነው እንጂ ብዙ ወረፋ ያዙ ክሊፖች አሉ። አረ የኔም ቤቴን ወረፋ መቼ ይሆን? ባይገርም እህትም ወንድምም የለኝም። አንድ እህት አለኝ አላልሽኝም ነበር? ጄሪ ትባላለች፣ አክስቴ ልጅ ናት። ያው አንድ ቤት ስላደገን እንደ እህታማቾች ነው የምንተያየው። ስለዚህ ብቸኛ ልጅ ነሽ ማለት ነው? አዎ። እናትና አባቴ ልጅ እያለሁ ነው የተለያዩት። እናቴ ከዛ በኋላ አላገባችም። አሁን ግን ብቸኛ አይደለሽ? ወንድምም እህትም አብርሃም አለልሽ። ፍቅራችሁ በጣም ደስ ይላል። አብርሽ ለኔ እግዚአብሔር ስጦታ ነው። ሁሌም ያስብልኛል። አንድም ቀን እንዲከፋኝ አይፈልግም። እኔም በጣም አምነዋለሁ፣ እሱም በጣም ያምነኛል። በተለይ እኔ በጣም እድለኛ ነኝ። ያው መልካም ባል ከእግዚአብሔር ይገኛል ይባል አይደል? ሄሎ አብርሽ፣ እንዴት ነሽ የኔ ፍቅር? ራት እንዴት ነበር? ተመቸሽ? አብርሽ እንደፈራሁት አልቀረም፣ ናፍቀኛል። ፍቅርዬ እኔም በጣም ጨንቆኛል። እጅግ በጣም ናፍቀሽኛል። የመጀመሪያ ስለሆነ ነው መሰለኝ የሆነ አዲስ ስሜት እየተሰማኝ ነው። አይዞሽ የኔ ፍቅር አይዞሽ። ለሊት ደግሞ እንዳትፈሪ እሺ? ኧረ አልፈራም። ቢኒ እኮ ከኔ አጠገብ ነው የሚተኛው። ማለቴ ከኔ ጎን ያለው ክፍል። ስቀልድሽ እኮ ነው። ባይገርም አብርሽ ራት ራሱ የበላ ነው አብረን ነው። ቢኒን የበለጠ አከበርኩት። ሰላም ደሪልኝ። እሺ በቃ አብርሽ ደህና ደርልኝ። ዛሬ ለየት ያለ ፕሮግራም አለ። ለየት ያለ ፕሮግራም? እስቲ ለየት ያለ ፕሮግራም ይነጋና እሺ። ላንጋኑ እንዴት ነበር? በጣም ደስ ይል ነበር። ማታ በሰፊው ነግርሻለሁ። ማታ በሰፊው? አንቺ ለየት ያለ ፕሮግራም ሲኖርሽ ነው ያኖረኝ?
ሄሎ ሰለሞን። ይኸውልህ ቶማስ እነዚህ መኪኖች ለምን የማይታጠቡት? አሁን አሳጥባቸው። አሁን እየወጣች ነው። ጄሪ ጋር ብላ እየሄደች ነው። ስጦታ ምናምንም ቢሆን ገዛዝተ ጄሪን ማሳመን ይጠበቅብሃል። በጣም ነው የማመሰግነው ሰለሞን፣ በጣም ነው የማመሰግነው። ታንክ ዩ። እሺ ቶማስ ቻው። ምን ነው በሰላም ነው? ምንድን ነው የምሰማው ብርሃን? እናንተ ከምናውቀው ቶማስ ጋር ነው ወይስ ከሌላ ሰው ጋር ነበር ስታወራ የነበረው? አይደለም፣ ሌላ ቶማስ ነው። አብርሃም እየዋሻኸኝ ነው። ሁሉንም ነገር ጊዜው ሲደርስ እነግርሃለሁ ብዬ ነው። ምርጫ የለኝም። ምን ማለት ነው አማራጭ የለኝም ማለት? ንገረኝ እስቲ ምንድን ነው? ስለ መቅዲና ስለ ቶማስ ትክክለኛውን ነገር ማወቅ እፈልጋለሁ። እንዴት ነው የምታረጋግጠው? ስጦታ ግዛላት ምናምን ስትል እኮ እየሰማሁ ነበር አይደል እንዴ? ፍቅረኛ አይደለችም ብየዋለሁ። ስለሱ አንዳንድ መረጃ እየሰጠሁት ነው። አልገባኝም። ከዛማ የሚያደርጉትን ነገር ሁሉ ሳይደብቀኝ ይነግረኛል። ይሄ ትልቅ እብደት ነው። አንተ ልጅ ያመሃል እንዴ? ከዚህ ውጭ እውነታውን የማረጋግጥበት መንገድ የለም። እና እውነቱን የምታረጋግጠው አሳልፈህ እየሰጣት ነው ወይስ ይሄ ቶማስ የሚባለው ልጅ የሚያወራውን ነገር አመንከው? ለምን ያሸኛል? ፍቅረኛ እንደሆነች እንኳን አያውቅም። ደግሞስ ታማኝ ከሆነች አልፈልግም ትሏለች። እኔም ከጭንቀት የተገላገየ አርፌ እቀመጣለሁ። ዋሽቶ ከሆነ ግን ልጅቱን የማታውቀው ፈተና ውስጥ በገዛ እጅህ ጎትተህ እያስገባሃት ነው። ድንገት ሳላስበው ተነስታ ጥላኝ ሄዳ ህይወቴን ሙሉ ከምሰቃይ እያወቅኩት ጥላኝ ብትሄድ ይሻላል። የአባቴን አሳዛኝ ህይወት እንደገና መድገም አልፈልግም። እሺ ብትሎስ ውጤቱ ምን ሊሆን እንደሚችል አስበሃል? የምንሞትበትን ቀን ብናውቅ ኖሮ ሞት አስደንጋጭ አይሆንም ነበር። እንዴት ያምራል! በላይ ሆኖ ፍቅርሽ 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 ስጋቴ ገባው ሰው ሁልሽ ፍቅርሽ ፍቅርሽ ሆኖብኝ እንጂ ጄሪዬ በእናትሽ መቅዲ የእውነት ባልሽ ቢሆንስ? በቃ እኮ ነገሽ ንግስት ሆንሽ ማለት እኮ ነው። ገብቶሻል? በቃ አንቺ ንግስና በሀብትና በዝና ብቻ ነው የሚመስልሽ? እና ከሱ በላይ ምን አለ ታዲያ? እሺ ፕሌይ አድርጊው። ትቃጥቻለሽ እንዴ? ከመጠን በላይ ሆኖ ፍቅርሽ 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 ስጋቴ ገባው ሰው ሁልሽ ፍቅርሽ ፍቅርሽ ሆኖብኝ እንጂ ከልክ በላይ 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 ሀሳቤ ገባኝ ባንቺ ጉዳይ 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 መቅደስ ትኖራለች? ነኝ። ምንድን ነው? ይሄን ስጥልኝ ተብዬ ነበር። ማን ይሰጠ? አብርሽ ነኝ በላት ነው ያለኝ። አብርሽ? ስለኔ የሚነግር ማን እንደሆነ ልትነግረኝ ትችላለህ? እኔ ፈልጌ የማጣው ነገር ያለ ይመስልሻል? እኮ ማን ነው የሚነግረህ? ስለማፈቅርሽ ሁሌ እከታተልሻለሁ። ስለኔ የሚነግር ሰዎች ስለ ፍቅረኛ ይነግሩህም እንዴ? አትዋሺ። ቆይ ፍቅረኛ ባይኖረኝ እምቢ ማለት መብት የለኝም ማለት ነው? እኔ ፈልጌ አንቺ እምቢ ልትይ?
አትሳሳት ቶማስ። ፍቅረኛ ባይኖረኝ እንኳን አንተ ምርጫዬ ልትሆን አትችልም። የግድ አንቺ እንድትመርጪኝ ክሊፕ ምናምን ማሰራት አለብኝ? ምን ማለት ነው? ሰሚ እንደሱ አይነት አዝማሪ 100 ቤት የቀጠረ ማሰራት እችላለሁ። ይኸውልህ ቶማስ፣ ገንዘብ ጭንቅላት መሆን አይችልም። ቢኒ ማለት ደግሞ ባንተ አይነት አፍ የሚጠራ ተራሱ አይደለም። የሱን ሩቡን እንኳን መሆን አትችልም። እሺ ተይ እባክሽ። መጀመሪያ አለባበስን፣ አነጋገርንና አስተሳሰብን አስተካክልሽ። ከዛ ስለ ቢኒ ማውራት ትችላለህ። ከዚህ በኋላ ብትከተለኝ ግን ለፖሊስ አመለክታለሁ። አይዞህ ሰሞኑን ትቀይራታለህ። እሺ ቶማስ፣ እንዴት ነው? ቅድም ምን ሆነ የተናደድከው? እቺ የሆነች ደሃ ነገር በጣም ነው ያናደደችኝ። ምን ነው ወደድከው እንዴ? እሷ ናት የሰጠችኝ። በቅርብ ቀን በእጅ ያስገባታለሁ። መቼ ነው የሰጠች? ማለቴ እኔ ሳላውቅ ሁሉን ነገር አንተ ማወቅ አለብህ እንዴ? ቶማስ፣ ከሷ ጋር ምንም አይነት ግንኙነት ሲኖርህ እኔ ማወቅ ይገባኛል። እሺ ሰውዬ፣ አሳውቃለሁ። ግን አመለካከቷ የሆነ የወረደ ነው። ምን ብላ ነው? አለባበስን፣ አነጋገርን ምናምን ካላስተካከልክ አንገናኝም አለች። ምንድነው የምታወራው ቶማስ? አልገባኝም። ከዛ አንድ ተራ አዝማሪ ጋር አላወዳደረችኝ መሰለህ? ከቢኒ ሞስ ጋር ዳክተዋት። በቅርቡ አንድ ክሊፕ ማሰራት አለብኝ። ከመጠን በላይ ሆኖ ፍቅርሽ 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 ስጋቴ ገባው ሰው ሁልሽ ፍቅረኛዋ እንደሆን ካውቆስ ቢሆን ሚስት ያስበው አይደለም። ቢኒ ቦስን ያንን ዱርዬ ቶማስ እንኳን አይደለም እንዴ ገንዘብ ስላለው ብቻ ፍቅረኛ የለኝም ያለችው። ለነገሩ ቢኒያም ለሚባለው ልጅ ያላትን የተለየ ስሜት ስታስብ ታደርገው ማለት ትንሽ ይከብዳል። እኔ ፊት ስለሱ ስታወራ እኮ ትንሽ ፍርሃት እንኳን የላት። ባለፈው ስልኳን ስበረብር ከሱ ጋር እንደምትደዋወል እንደደረስኩበት ነግሬሃለሁ አይደል? አይኗ ላይማ የሆነ ነገር አይችባታል። እኔ እኮ የምልህ ላንተ ያላትን የተለየ ስሜት ሳይ ደግሞ እንደዚህ አይነት ነገር ደፍራ ታደርጋለች ለማለት ትንሽ ይከብዳል። እንዴት? ባለፈው ለምሳሌ ቶማስን በተደጋጋሚ እናገኘው ብላ ነበር። እንዳልጠረጥራት ነው እንዴ? እንዳልጠረጥራት እኮ ነው። ይኸው አሁን ከቢኒሙስ ጋር ስትጀምር አልፈልግህም አለችው እና እንዳልከው ክላስ ምናምን እያለች የምታመሸው ከሱ ጋር ነው። መጀመሪያም እኮ ቶማስን አልፈልግም ያለችው እሷ ጠንካራ ስለሆነች ሳይሆን እሱ ዱርዬ ስለሆነ ነው። ቢኒሙስን ግን እምቢ አትለውም። እሱ ጠይቋት። ናይ መግዲ ደስ የሚል ነገር ልነግር ነው። ምን ተገኘ? አሁን ቢኒ ደውሉ ለፊልም ስራ ፈልጌሽ ነው ነይ ቢሮ እናወራለን። ደስ አይልም? ጋር መልሼ ደልሻለሁ። አብርሽ ሃይ መግዲ እንግዶች መጥተውብኝ እኮ ነው። እና ልትሄጂ ነው? አብርሽ ደስ አይል? በጣም ደስ ይላል። እንደውም አሁን ልደውልልሽ ነው የደወልሽው።
ምን ነው ራስን አትሻለም እንዴ? አይ ተሽሎኛል። ዛሬ ያው ስራ በጣም ስለሚበዛብኝ ትንሽ አመሻለሁ። እና ብዙ አመሻለሁ? በጣም አመሻለሁ። ምናልባት እስከ 4 ሰዓት ድረስ ላቆየኝ ይችላል። ይሄን ያህል? እንደውም ከጨረስኩ ነው። ሪፖርት አዘግይተውብኝ እኮ ነው። በቃ ሻብሺ እኔም ልወጣ ነው። እደውላለሁ። እሺ ሄሎ ግሩሜ፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ስቱዲዮ የሉም? እኔ እዛው ቢኒሞስ በር ላይ ቆሜ የጠበኳቸው ነው። አዎ ሲገቡ አያቸዋለሁ፣ እርግጠኛ ነኝ። ዛሬማ አንላቀቅም። ግድ የለም ተው። ቻው በቃ። አዲስ ነገር ካለ እደውልልሃለሁ። አሁንም አትናገርም አይደል? አንተ እነሱ ተጠብቃቸው። አንተ ሁለታችሁ ተከተሉ። አንድም ሰው በህይወት መትረፍ የለበትም።
ተመልካቾቻችን በድጋሚ እንደምናመሻችሁ ሰበር ዜና አለን። በአገራችንና በውጭ ሀገራት አድናቆትንና ዝናን ባተረፈው በታዋቂው ድምፃዊና ተዋናይ ቢኒያም ሙሴ ወይም ቢኒሞስ ላይ ዘረፋና ግድያ ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ሻው ለመቅዲ ምን ልንላት ነው? ትናንት ከሱ ጋር ጣልቼ ነበር ላታል ነው እንዴ? በኋላ ብትሰማስ? አትሰማም። ለማናጀሩም ለቢኒቦስ ማንነቴ እንዳይገለጽ ነግራቸዋለሁ። ግን እያየው ነው አይደል? ዝም ብሎ መጠራጠር የሚያመጣው መዘዝ። ዝም ብዬ አልጠራጠርኩም ግሩሜ። አብሮ አምሽቶ ቤት ሸኝቷት ቢሆንስ? አብርሃም አሁንስ አበዛው። ጭራሽ አታምናት እንዴ? አሁንም እንዴት ነው ማምናት እንዴ? የሆነውን ነገር ሁሉ እየሰማ አይደል እንዴ? ይሄው አረጋገጥክ። ከዚህ በላይ ሌላ ምንድን ነው የምትፈልገው? አሃ ማታ ቢኒሞስ ቤት አልነበረችም ማለት ታማኝ ናት ማለት ነው እንዴ? ባይሆንም ያን ያህል ግን መጠራጠር ያለበት አይመስለኝም። ከምሬ ነው። ምንድን ነው ያን ያህል እንደዚህ መሆን? ስማ ገንዘብ አይታ ፍቅረኛ የለኝም ያለች ጨካኝ ናት። ልጨምርልህ፣ ለእኔም ለቶማስም አንድ አይነት ስጦታ የሰጠች ደፋር ናት። እሺ አሁን የምትላቸው እነዚህ ነገሮች በሙሉ እውነት ባይሆኑስ? በእናትህ ተወኝ። አብርሃም እንዴት ብዬ እንደማመሰግን አላውቅም። በደንብ እስክሻለ ነበር ስጠብቅ የነበረው። እጅግ በጣም ነው የማመሰግነው። ምንም አይደለም። ማድረግ ያለብኝን ያደረኩት። ቢሆንም በእኔ ጦስ አንተን የተጎዳ። የሰውን ህይወት ማትረፍ እኮ ትልቅ የህሊና እርካታ ይሰጣል። ይህንን እርካታ ለማግኘት ደግሞ የመጣውን ሁሉ መቀበል የግድ ይላል። ለእኔስ አንተን ትተው እኔን የፈለጉትን ነገር ቢያደርጉኝ ይሻለኝ ነበር። ምንም አልሆንኩም እኮ። ያን ቀን ግን እንዴት ወደ እኔ ቤት ልመጣ ቻልክ? የሆነ ነገር ልነግርህ ነበር የመጣሁት። በኋላ እነግርሃለሁ። ብቻ ምን ባረግልህ እንደምረካ አላውቅም። አብርሃም እስቲ የምትፈልገው ነገር ንገረኝ። መጨነቅ የለብህም እኮ ቢኒ። አንተ ተርፈህ እንዲህ ስትጫወት ማየቱ ራሱ ለእኔ ትልቅ እርካታ ነው። አውቃለሁ፣ ግን የሆነ ነገር ማድረግ እፈልጋለሁ። ይህን ያህል ትልቅ ነገር እኮ አላደረኩም። ህይወትህን ሰጥተህ የአምስት ሰው ህይወትን ከማትረፍ በላይ ምን ትልቅ ነገር አለ? ቢሆንም ምንም አያስፈልግም። አብርሃም አታስጨንቀኝ። እስቲ የሚያስደስተን ነገር ንገረኝ። እሺ፣ የምፈልገውን ነገር እንደምታደርግልኝ ቃል ገባልኝና ምን እንደምፈልግ እነግርሃለሁ። የምትፈልገውን ነገር ላደርግልህ ቃል ገባለሁ። አመሰግናለሁ ቢኒ። ባለፈውም የመጣሁት ይህን ሁሉ ላጫውት ነበር። ቢኒ፣ እኔ ደስተኛ እንደሆን ትፈልጋለህ? እጅግ በጣም። የኔ ደስታ ህይወቴም፣ ፍቅሬም፣ መኖሬም፣ ራይም ሁሉ ነገሩ መቅዲ ነች። እባክህን መቅዲን ስጠኝ። መቅዲ ስጠኝ? አልገባኝም። ይኸውልህ በዚህ ምድር ላይ እንደ አባቴ እድሜ ልኩን በሀዘንና በስቃይ በትካዜ ያሳለፈ ሰው የለም። አባቴ መቅዲዬ ግን አብርሽ አልተቀየመኝም? ለምን? አንድ ቀን ብቻ ጠይቄው ስጠፋበት ነው።
እኔ እኮ ሁሌም ተሽሎሃል ብላለች እያልኩልሽ ነው። ግን አሁን እንዴት ነው ስታየው? በደንብ ተሽሎታል? እግዚአብሔር ይመስገን አሁንማ በጣም ደህና ነው። አሁን ወጣ ማለት ራሱ ጀምሮ ሲደውልልኝ ራሱ እኮ ከመስሪያ ቤት ጓደኞቹ ጋር አብሮ ነበር። በጣም የሚያሳዝን ታሪክ ነው። ይኸውልህ በዚህ ውስጥ ነው ያለፍኩት። በጣም ያሳዝናል። አብርሃም አንተ ጠንከር ማለትና አባትን ማጽናናት ይኖርብሃል። የአባቴ ታሪክ በእኔ ላይ እንዳይደገም እፈራለሁ። ለዚህም ነው ቅድም መቅዲስ ስጠኝ ያልኩ። መቅዲስ ከመጨረሻው የኔ ብቻ መሆኗን ማረጋገጥ እፈልጋለሁ። ይህንን ማድረግ የምትችለው ደግሞ አንተ ብቻ ነህ። አሁንም አልገባኝ። እንዴት ነው እኔ ማረጋገጥ የምችለው? ቢኒ መቅዲ ላንተ ያላትን ስሜት ታውቃለህ። ይሁን እንዳንተ ያለ ሀብታምና ዝነኛ ሰው ቢጠይቃት ጥላኝ እንደማትሄድ እርግጠኛ መሆን እፈልጋለሁ። አንድ ቀን ጠርታት ማለት ለብቻችሁ ማንም በሌለበት አፈቀርኩሽ ብትላት መቅደስ አብርሃም እየቀለድክ ነው እንዴ? ይቅርታ ቢኒ፣ ምርጫ ስለሌለኝ ነው። እንደነገርኩ አባቴ ሀዘንና ለቅሶ ውስጥ ነው ያደግኩት። ይህን ላደርግ አልችልም። ምን ነካ? እባክን ቢኒ እባክን። የዛን ቀንም ቤት ድረስ የመጣሁት ይህን ሁሉ ነገር ነበር። እኔ እኮ በጭንቀትና በስጋት መሞቴ ነው። እንዴ ለምንድን ነው የምትጨነቀው? በፍቅር አብራችሁ እየኖራችሁ አይደል እንዴ ያላችሁት? እስከ መጨረሻው ከኔ ጋር እንደምትሆኑ እርግጠኛ አይደለሁማ። በምን እርግጠኛ ልሆን እችላለሁ? አንድ ቀን ከኔ የተሻለ ሰው ማለት ሀብታም ወይም ዝነኛ ሰው ወይም መልካም ብቻ የሆነ ሰው ወዳ ጥላ የምትሄድስ በምን እርግጠኛ ልሆን እችላለሁ? ቢኒ ቆይ እኔ ያፈቀርኩሽ ብላት አንተ ምን ትጠቀማለህ? ቢኒ አንተን እምቢ ካለችማ ሌላ ሰው ማንም ሊያሸንፋት አይችልም ማለት እኮ ነው። በጣም ተሳስተሃል። የገዛ አይንህን በመርፌ ትፈተናለህ። ይልቁን ይህን ሀሳብ ብትሰማ ልታጣት ትችላለህ። ሌላ አማራጭ የለኝም። ለምን የለህም? ፍቅር ስጣት፣ ተንከባከባት። እርግጠኛ ነኝ የትም አትሄድም። እኔ ለእሷ ደስታ እየኖርኩ አይደለም እንዴ? እሷ ፍቅረኛ የለኝም ያለችው? እኔ እኮ ከመሬት ተነስቼ አይደለም አንተን ማስቸግር ቢኒ። በፍጹም ያደርገዋል ብለህ እንዳታስብ። ከኔ የማይጠበቅ ነገርም አትጠይቀኝ ቢኒ። ስምና ክብርህን በማይነካ መልኩ ማድረግ ትችላለህ እኮ። የቆየ ስምና የክብር ጉዳይ ብቻ አይደለም፣ የህሊና ጉዳይ ነው፣ የፍቅር ጉዳይ ነው። በእኔ ቦታ ያለ ሰው ያፋቅራል እንጂ ያጣላል እንዴ? ከዚህ ውጭ ምንም የምታደርግልኝ አያስደስተኝም። ለእኔ ደስታዬም ህይወቴም ሁሉም ነገሬ መቅዲ ናት። ይቅርታ አብርሃም፣ ይህን እንኳን አላደርግም። ረተው ቢኒ፣ አንድ ቀን ብቻ፣ አንድ ጊዜ ብቻ እባክህን ቢኒ። ስማ አብርሃም፣ ማን ነው ሲባል እኔ ነኝ ከማልልበት ቦታ ላይ አልቆም። ሰምታችሁ? ምን ቢኒሞስ ያተለኝ ልጅ እሸልማለሁ አለ። አላነበባችሁትም? አላነበብከው? ቆይ ልጁ ማንነቴን ማሳወቅ አልፈልግም ብሏል አልተባለ? እና ታዲያ ማንነቱን ሳያሳውቅ መሸለማችሁ? ለነገሩ ፖሊስና ራሱ ቢኒ ያውቁታል ምናምን ሲባል ሰምቻለሁ። ፈርቶ ነው አይደል ራሱ የጠበቀው? ጄሪ አትፍረጅበት፣ ቢገሉትስ? የኛ ሁሉ ባለውለታ እኮ ነው። ለነገሩ ቤት ውስጥ የነበሩትን በሙሉ እድለኞች ናቸው።
እግዚአብሔር እኮ የደረሰላቸው። በጣም በጣም በእውነት የህዝቡ ፍቅርና እንደው የዋህነቱን ያዳነ አዲስ ፊልም ሊሰራ ነው ይባላል ራሱ ቢኒሞስ። ታዲያ አዎ ሊሰራ ነው እና ስክሪፕቱን ሰጥቶኛል። እና ታዋቂ ልትሆኚ ነው? ታዲያ በእናትህ ጦሷም ለኔ ተረፈኝ እንጂ በእናትህ ጦሷም ለኔ ተረፈኝ። እንዴት በሄድኩበት ጄሪ ፈርሚልኝ ጄሪ እባክሽ ልብ ወለቅ ምንም ሳይኖርብኝ አይቀርም። እዚች ላይ ትፈርሚልኛለሽ? ኧረ ታዘዘ የሆነ ነገር። አጠቃላይ ሁኔታው ምን ይመስላል? ፍርድ ቤቱ አብርሃም እንዲገኝ አዞ ሌላ ቀጠሮ ሰጥቷል። የሌቦቹስ ጉዳይ? ሁለቱ ሕክምና ላይ ናቸው። አብርሃም የመታው ግን ትንሽ የተጎዳ ይመስላል። አብርሃም ባይኖር ከባድ አደጋ ውስጥ ነበር። እንዲጠብቀን የቀጠርነው ሰው መቃብራችንን ሲቆፍር ህይወቱን ሰጥቶ ያዳነን እኮ እሱ ነው። ምን እንደማደርግለት አላውቅም። ወጣቱ ፍቅረኛውን ገደለ። ከሌላ ወንድ ጋር አይቻት ነው። አያሳዝንም? አብርሽ በጣም ነው የምታሳዝነው። እሷም እኮ ልክ አይደለችም። እና ታዲያ መግደል ነበረበት? አይ እንደዛ ማለት ሳይሆን እሷም ትክክል አልሰራችም ማለት ነው። እና ሌላ ከወደደች መተው ነው። ታዲያ እዚህ ደረጃ ምን ያደርሳቸዋል? መተው? እንዴት ነው የሚወዱትን ሰው ዝም ብሎ የሚተው? ይሄ እኮ አዲስ ነገር አይደለም። በቃ መተው ነው። ቆይ መጀመሪያ ለምን ወደደችው በኋላ ለምን አልፈልግም ትሏለች? ወይ እንግዲህ ሌላ ወዳ አሊያም ደግሞ ለገንዘብ ምናምን ብላ ይሆናል። አብሺ ስማብላ ፍስቅዱስ ምንድነው? አብርሽ ስማብላ ፍስቅዱስ ይሁሉና ምንድነው? ይቅርታ አብርሃም። ምንም ችግር የለውም። አብርሃም አሁንም ስሜት አልተስተካከለም ማለት ነው? ምን አግኝቼ ይስተካከላል ብለህ ነው? መቅደስ እንደምታፈቅር አውቃለሁ። ሁሉም ሰው ሚስቱ ሊያረጋት የሚያስባት አይነት ልጅ ናት። በጣም ታፈቅራለች። እንደምታፈቅረኝም አውቃለሁ። ጥያቄ አንድ ቀን ጥላኝ አትሄድም ወይ ነው? እሷ እኮ ታምናለች። አንተ ለምንድን ነው የምትጠራጠራት? ቢኒ፣ አንተ የማታውቀው ሌላ ታሪክ አለ። ለነገሩ ዛሬ ጠራው ያንተን ወለታ የሚመልስና ውስጤንም ሰላም የሚሰጥ አንድ ቁም ነገር ይዤ ነው። ምን ያስገ ቢኒ? ወጪውን በአጠቃላይ ሸፍኜ
ሁለታችሁን ላጋባችሁ አስቤያለሁ። እርግጠኛ ነኝ አብርሃም መቅዲ ጋር ተጋብታችሁ ልጅ ብትወልድ ስጋቱ ሁሉ ይጠፋል። ቢኒ ጋብቻ አብሮ መኖሩን መጀመርን እንጂ እስከ መጨረሻው አብሮ መኖሩን አያረጋግጥም። አብርሃም አሁን ልታስቀየመኝ ነው። ቢኒ ለምን ትቀየመኛለህ? ልትፈትንኝ ካልቻልክ ምን ችግር አለው? በፍጹም አልችልም። ጭራሽ አላደርገውም። እሺ በቃ ከዚህ በኋላ ላስቸግረን። መቅዲ እንዴት ብዬ እንደምነግርሽ አላውቅም። ምንድነው? መንገር የማትችለው ነገር ከሆነ ለምን ትጨናነቃለህ? ከኔ የማትጠብቂው ነገር ስለሆነ ከበደ። ካንተ የማይጠበቅ ነገርማ መናገር የለብን። ግን አልቻልኩም። ቢኒ መቼም ስህተት ነው ብለህ ያሰብከውን ነገር በፍጹም እንደማታደርግ እርግጠኛ ነኝ። ስህተት መሆኑን አውቃለሁ። ግን እኔን የሚመለከት ጉዳይ ነው እንዴ? አዎ መቅዲ። ምንድነው እሱ? ህሊናዬን ክጄ ልንገርሽ። በጣም ይቅርታ አድርጊልኝ። ረቢኒም አፍቅሬሻለሁ። ብቻ አደራ እንዳትቀይም። ለምን እቀየማለሁ? ፍቅር እኮ የተፈጥሮ ስሜት ነው። ስለተረዳሽኝ አመሰግናለሁ። ይህን ጥያቄ ለእኔ ማቅረቡ ስህተት መሆኑን ሳልነግር ስለተረዳኝ አመሰግናለሁ። ፍቅር አንድ ነው። እሱን እኮ አውቃለሁ። በላውን ይህን ነገር አብርሽም ሆነ ሌላ ሰው መስማት የለበትም። ለክብርም ለዝናም ጥሩ አይደለም። እሺ ምን ይሻላል? ቢኒ እጅግ በጣም አከብራለሁ።
አደንቃለሁ። ስራዎችን ብቻ ደግሞ እንዳደንቅ አታድርገኝ። ቆሸለት ትንሽ ለማትቆይ ሳላስበው ሰዓቱ ሄዷል። አብሽ እየጠበቀኝ ነው። ለማንኛውም ስለተደረገልኝ የራት ግብዣ በጣም አመሰግናለሁ። የተለየሽ መሆንሽን ብነግርሽ ደስ ይለኛል። አመሰግናለሁ። እሺ እስኪ ንገሪኝ በእናትሽ። ከዛም አራት ከበላን በኋላ እንደሚያፈቅረኝ ነገረኝ። እኔ አላምንሽም በእውነት። እና ምን አልሽው አንቺ? እንዴ ጄሪ ምን እለዋለሁ? እንጃ። ምን መግደል እኮ ታድለሽ። ቢሞስ እኮ ነው። ግን እንዴት እምቢ አልሽው? ጄሪ ምን እንድለው ፈልገሽ ነበር? ሳላስበው ነገር እቺ ልጅ ከቢኒሙስ ጋር ክሊፕ ሰራችሁ? አዎ መቅዲ ናት። እኔ ደግሞ እህቷ ነኝ። ክሊፕሽ በጣም አሪፍ ነው። እሺ በጣም አመሰግናለሁ። አንቺ እና እሱም በጣም ታምራላችሁ። በጣም በጣም አይገርምሽም? እኔ ራሴ እያልኳት ነበር። እሺ በጣም አመሰግናለሁ። በእናትሽ ስልኩን ስጪኝ። ይቅርታ ስልኩ እንኳን የለኝም። ግን ሞኝ እንዳትሆኚ። እንደምንም ብለሽ በእጅሽ አስገቢው። ማንም ያላገኘው እድል ያገኘሽው። እሷ ጭራሽ ሲጠይቃት እምቢ ያላለችው መስዋዕት ቢጂ ማይ ጋድ ጠይቋት። ካናገርኳት በኋላ አግኝታት ነበር እንዴ? አዎ አብረን ነበር፣ ግን ምንም አልነገረችኝም። አሪፍ ራት ጋበዘኝ፣ ቤቱ ያምራል ምናምን ብላ መጀማምራቶቹ። ይሄ እኮ ውበቷ ነው። ነግራ እንድትናደድ ወይም ከኔ ጋር እንድትጣላ የምትፈልግ ይመስላል። ቢሆንም ገርሟት ወይ አናዷት ልትነግረኝ ይገባ ነበር። ቢኒ አስጨነቀኝ እኮ። ምን እንዳለች ለምን አትነግረኝም? እውነቱን ልንገርህ፣ በአመለካከት በጣም ትበልጠናለች። አልገባኝም። እምቢ አለች? ነገርኩህ እኮ። እምቢ ብቻ አይደለም፣ በሚገባኝ ቋንቋ ቆንጥጣና አስተምራኝ ነው ሄደችው። ቢኒ መቼም በአንድ ጊዜ እሺ ትለኛለች ብለህ ጠብቀህ እንዳልነበር። አብዳል እንዴ አብርሃም? ከዚህ በላይ የበታችነት ስሜት እንዲሰማኝ አልፈልግም። ቢኒ ውለታን አረሳም። ስሜት እንደሚጎዳም አውቃለሁ፣ ግን ስማ አብርሃም፣ ከዚህ በፊትም ሳልፈልግሽ ያልኩህ ውለታ ከብዶኝና ከልብ አዝኜልህ እንጂ ትልቅ ጥፋት መሆኑን ሳላቀርቼ እንዳይመስልህ። ቢኒ ያውቃለሁኝ፣ ግን ያው አንድ ጊዜ ጀመረነዋል ብዬ ነው። እንዴ በፍጹም አልችልም። ከዚህ በኋላ መቅደስ ልትፈተን የሚገባት ልጅ አይደለች። እንደውም ከዚህ በኋላ ይህን ጥያቄ ባታነሳ ሁሉ ደስ ይለኛል።
መቼም በጠዋት የደወልክልኝ መጸጸትን ልትነግረኝ ነው አይደል? አሁን ትመጣለህ ብዬ ግን አላሰብኩም። ዛሬ ስራ የለም እንዴ? አሁን እኮ ያው ስራዬ መቅዲ ብቻ ሆናለች። አብርሃም አሁንም እዛው ላይ ነው ያለው? ቢኒ በእናትህ እባክህ፣ የማየው የምሰማው ነገር ሁሉ ውስጤን ሰላም ነሳኝ። አብርሃም ይሄ ነገር በጣም አልበዛም? እንዳስቀይም ትፈልጋለህ እንዴ? ቢኒ ሰው መርዳት እንደሚያስደስት አውቃለሁ። ቆይ እኔ በአብድ ወይ ራሴን ባጠፋ ወይም አንድ ነገር ብሆን ውስጥ ሰላም ያገኛል? አብርሃም ለምሳሌ እንደ መቅደስ አይነቱ ውስጧ ንጹህ ልጅ ባገኝ ማግባት እፈልጋለሁ። አልገባኝም። መቅደስን እንኳን ውስጣዊ ውበቷን ያየ በውጫዊ ውበቷ ብቻ የምትፈቅር ልጅ ናት። እሱን አውቃለሁ። አብርሃም አንድ ጥያቄ ልጠይቅህ። መቅደስን የምር ባፈቅራት ምን ይሰማሃል? እሺ መቅደስ አየሽው? አነበብኩት። ብዙ ልምምድ ያለን ከቢኒሞስ ጋር ነው። የፊልሙ መሪ ተዋናይ አንቺ ነፍስ ስለሆናችሁ ነው። እሺ ቦታው እሱ ጋር ተገልጿል። አየሁት። በጣም አመሰግናለሁ። በጣም አመሰግናለሁ። የምትለው ነገር ግን አውቀዋል? ይኸውልህ ቢኒ፣ የእውነት ካፈቀርካት እኮ ለእኔ ጥሩ ነገር ነው። አብርሃም ምን ነካ? የእውነት ካፈቀርካት የእውነት ነው የምትፈትናት ማለት ነው። ህይወት እኮ ቀልድ አይደለም እኮ። እውነት ስለሆነ እኮ ነው እኔ የመረጥኩት። የኔ ስቃይ አይታይም ማለት ነው? ይኸውልህ ቢኒ፣ የእውነት አፍቅራታል አይደል? በቃ እሺ ካለች ትወስዳታለህ። ፌር እኮ ነው። እምቢ ካለች ደግሞ እኔም ከጭንቀት የተገላግያ ረፍ ይቀመጣለሁ ማለት ነው። ያን ያህል ግን ህሊናዬን የሸጥኩ ራስ ወዳድ ሰው መስልሃለሁ? ይህ እኮ ህሊና የመሸጥ ጉዳይ አይደለም። ይኸውልህ ራሴ ፈቅጄ ያደረግኩት ነገር ነው። አንተ በግድ አስገድደህ አልነጠቅኝ። ቢሆንስ ከዚህ በኋላ ምንም ነገር ላደርግልህ አልችልም። ቆይ እሺ ቢኒ፣ እንዳንተ የምታደንቀው ሰው መጥቶ አፍቅሯት ቢጠይቃትስ? አጧት ማለት አይደል? ከባድ የሚሆነው እኮ አንተ ሳታፈቅራት እሷ እሺ ብትልህ ነበር። በቃ ንጹህነቷን በሚገባ አረጋግጠሃል። እንደውም አብርሃም ከዚህ በኋላ ቤቴ ባትመጣና ባትደውልልኝ ሁሉ ደስ ይለኛል። ስለረበሽኩ ይቅርታ። አንተ ግን ለምንድን ነው ልጅቱን እንዲህ አይነት ጦርነት ውስጥ የምትከታት? እኔም ሁል ጊዜ ጦርነት ውስጥ ነው ያለሁት። ወይ ትሸነፋለች ወይ ታሸንፋለች። በጦርነት አሸናፊም ተሸናፊም ሁለቱም እንደሚጎዱ አታውቅም? ከተሸነፈች ጉዳቱ ከእሷ ይልቅ የኔ ይበልጣል። ቢኒ ለሚባል ልጅ የማይሸነፍ ሰው ያለ አይመስለኝም። ፕሊዝ እኔ ምን እንዳደረግኩ እንጂ ምን እንደሚሰማኝ የሚያውቅልኝ ሰው ነው ያጣሁት።
አየው ይሄን ነበር የፈራሁት። ቢኒ በእውነት እኔ ለማንም አላወራሁም። ማን ነው ታዲያ? ነገሩ የምናውቀው እኔ አንተ እሷ ብቻ ነን አይደል? አሁን ወደ አንተ ከመምጣቴ በፊት መቅዲና አናግሬያት ነበር። ወይ ቢኒሞስ የነጮኛ መሆንሽን እያወቀ አብርሽዬ በቃ ትሆን ደግሞ ላትጣላ ቃል ገብተልኛል። በቃ ስሜቱን የነገረኝ ሰው እኮ ነው። ቆይ እሺ እሱስ ባለጌ ይሁን፣ እኔ ግን እውነታውን ማወቅ ያለብኝ ጋዜጣን በቤ መሆን ነበረበት። እኮ እንዲህ እንዳትናደር ስለፈለኩ ነው ያነገርኩ። አሁንም ቢሆን ጄሪ ባትናገር ኖሮ አደባባይ ላይ አይወጣም፣ አንተም አታውቅም ነበር። እና ብልግና ይመሰከርክላት? ባለጌ ያለመሆን ግን እኔም አንተም በሚገባ እናውቃለን። ሰው ማወቅ አለባት፣ ህዝቡ ማወቅ አለበት። ቢኒ ምን ማለት ነው? እሷ ካወቀች እኮ ትጣላኛለች። ይሄንንማ በተደጋጋሚ ነግሬህ ነበር። እቺ ምንም የማታውቅ ምስኪን ልጅ ፈተና ውስጥ የከተትካት አንተ ነህ። ቢኒ እኔ እኮ መቅዲና ጥቼ በህይወት መኖር አልችልም። እኔስ ትላንትና ፍቅሩ ሊገልጽልኝ ሲጋፋ የነበረ ህዝብ ነገ ብልግና ሊነግረኝ ሲሰለፍ ማየት የሚችል ይመስላል? አስወሰድካት አይደል? ምንድን ነው የሚያስጨንቅ ነገር ንገረኝ እስቲ። ምንድን ነው የሆንከው? ብሩኒ ዛሬ እረፍት ቀኔ ነው። ተው አታስጨንቀኝ። ሁሉም ነገር ለኔ ተሆነ እንደጀመርኩት ራሴ ይወጣል። ጓደኝነት ግን እንደዚህ አይመስለኝም። ተወኝ እንጂ ብሩኒ፣ አታስጨንቀኝ አልኩህ አይደል እንዴ? እኔ በስንት ቦታ ልሰንጠቅ እንዴ? ነፍሴ እኮ ልትወጣ ነው። እስቲ በመጀመሪያ ተረጋጋና የሆነውን ነገር በሙሉ ንገረኝ። ምንድን ነው እረፍት የነሳ ነገር? ምንድን ነው የሚያስጨንቅ ነገር? ስንቱን ልንገርህ? ቆይ ስንቱን ልንገርህ? ቢኒሞስ እውነቱ መታወቅ አለበት። እውነቱን ካልነገርኳት ይለኛል። በሌላ በኩል ቶማስ ነገራት አልነገራት ነፍሴ ልትወጣ ነው። ቆይ እሷ ብታውቅ ምን ሊፈጠር እንደሚችል ታውቃለህ? አንዳንድ ጊዜ ተቀምጠ የሰቀልከውን ነገር ቆመ ማውረድ ይከብዳል። ኡፍ በቃ ተወኝ አልኩህ። ተወኝ እንዴ! እንደገና ልታስጨንቀኝ ነው እንዴ? እንደኔ ሁሉም ነገር ቀድመህ ማንም ሰው ሳይነግራት ለራሷ ንገራት። ይቅርታም ጠይቅ። አብዳል እንዴ? ጭንቅላት አይሰራም? እኔ እንግዲህ የሚታየኝ ሀሳብ እሱ ነው። ለዛ ብታደርግ ነው የተሻለ የሚመስለኝ። ጥሩ አይነት መፍትሄ መጥተሃል። እባክህ አብርሽ ጭራሽ አደባባይ ላይ ሰው ሁሉ የሚያስበው እኮ ፍቅረኛው እንደሆንኩ ነው። በቃ በሚዲያ ራሱ እኮ አፈቀራት እንጂ እምቢ አለችው የሚል ሰው የለም እኮ። እኔ ካወቅኩ ሰው ሌላው ምን ቸገረሽ? አብርሽ ያስበው እስኪ እንዴ! አንተ ባታምነኝ ኖሮ እኮ አጣልተውን ነበረ። አብርሽ ምን እንዳትር ዛሬ አስታውቃቸዋለሁ። ቶማስ ምን ሆናችኋል? አብርሽ ቁም እስኪ። ምን ሆነሃል? አብርሽ እንዳትዋሸኝ። ከተማ ውስጥ ትተዋወቃላችሁ አትተዋወቁ? እኔ አላውቀውም። አብርሽ እየዋሸኝ ከሆነ ግን እጠላሃለሁ። መቅዲ ምን ነካሽ? ሰበናው፣ በጎ ስራዎቹ፣ አመለካከቱ
በአጠቃላይ በጣም ማደንቀውና ማከብረው ትልቅ ሰው ነው። እሺ ቢኒሞስ የፍቅር ጥያቄ ያቀርቦልሻል። እውነት ነው? ሄሎ ግሩሜ፣ ጀምሯል ኢንተርቪው እየተካተል። በቃ እሺ ቻው። አዎ እውነት ነው። ግን ህዝቡም እንዲያውቅልኝ የሚፈልገው እኔ በጣም እጅግ የማፈቅረው ፍቅረኛ አለኝ። ስለዚህ እኔና ቢኒ ምንም የፍቅር ግንኙነት የለንም። ይገርማል። ስትነግሪው ግን የቢኒ ስሜት እንዴት ነበር? እንደነገርኩ ቢኒ በጣም አስተዋይና የሰውን ስሜት የሚረዳ ስለሆነ መግባባት አልከበደንም ነበር። ፍቅረኛሽ መሆኑን ያውቅ ነበር? እንደ ፍቅረኛ እንዳለሽ ያውቅ ነበረ? ይቅርታ፣ ይህን ጥያቄ ባናነሳው ደስ ይለኛል። መቅደስ፣ ላስገድድሽ አይደለም፣ ግን የህዝቡም ጥያቄ ስለሆነ ነው። ይኸውልህ ምን መሰለህ፣ ፍቅረኛ የራሱ ነው እኔና ቢኒን ያስተዋወቀን። ታዲያ እያወቀ አንቺን ለፍቅር ማሰቡ ተገቢ ነው ትያለሽ? ፍቅር እኮ ጤነኛ ስሜት ነው ማለት የማትቆጣጠረው ተፈጥሯዊ ስሜት። ይህ ደግሞ የሚያስወቅሰው አይመስለኝም። በቃ ስሜቱን የተናገረው። መቅደስ ዮሐንስ፣ እጅግ በጣም እናመሰግናለን። ሀሎ መቅደስ። ያው እንግዲህ ካጠፋው ይቅርታ፣ ህዝቡ እውነቱን ማወቅ ስላለበት ነው። እውነቱን የምናውቀው እኔና አብርሃም ብቻ ነን። አንቺም ህዝቡም አታውቁትም። አልገባኝም። እንዳልገባሽ አውቃለሁ። ይህ ሁሉ የአብርሃም ጥፋት ነው። እኔን እዚህ ሁሉ ስህተት ውስጥ የከተተኝ እሱ ነው። ይቅርታ፣ አሁንም አልገባኝም። እውነቱን ስታቂ ትረጅኛለሽ። መቼም እንዲህ ስላልከኝ ከእሱ ጋር ትለያያለሽ ብለህ ከሆነ ተሳስተዋል። ደህና ደሪ መቅደስ። ሀሎ። ሄሎ ዊኒያም፣ ይቅርታ፣ ምንድን ነው ያሳሳተ? ሁሉም ነገር የአብርሃም ሀሳብ ነው። ምን? ለምን? ቆይ እንዴት? ምክንያቱን እንኳን እሱን ብትጠይቂው ይሻላል። እሺ፣ አመሰግናለሁ። ይኸውልህ እየሆነ ያለውን ሁሉ እውነቱን እንድትነግረኝ ነው የምፈልገው። ምኑ? ምንድን ነው የምትይው? መቅደስ ትንሽ ተረጋጊ እስኪ። ምንድን ነው የምረጋጋው? ከቢኒሞስ ጋር ምን ስታደርግ እንደነበር ብቻ ንገረኝ። ምንድን ነው የሚያስደነግጥ? እውነት ነው ማለት ነው? መቅደስ ብትሰሚ ምንም አይጠቅምሽም። ይሄ ያለፈ ታሪክ ነው በቃ። አብርሽ ለካ ሲባል የነበረው ሁሉ እውነት ነው ማለት ነው? መቅደስ ሰማሽው አልሰማሽው አንቺ ላይ የሚያመጣ ለውጥ የለም። ስለዚህ ብትረሹ ነው የሚሻለው። እባክሽን እርሹ መቅደስ። አትነግረኝም? እሺ ቢኒያም፣ የተፈጠረውን ነገር ልትነግረኝ ትችላለህ? መቅደስ ተረጋጊ። ይሄ ጉዳይ ሁላችንም ሰላም ነስቶናል። በፈጠረ አምላክ የተፈጠረውን ነገር ሁሉ ንገረኝ። እውነቱን ሁሉ ማወቅ እፈልጋለሁ። እሺ እነግርሻለሁ። አሁንም ግን ተረጋጊ። የእውነት አፍቅራታል አይደል? በቃ እሺ ካለች ትወስዳታለህ። ፌር እኮ ነው። እምቢ ካለች ደግሞ እኔም ከጭንቀቴ ተገላግዬ አርፌ እቀመጣለሁ ማለት ነው። አሁንስ እውነቱን አወቅሽ?
አብርሽ በጣም አዝናለሁ አብርሽ። ፈተናውን ወድቄያለሁ። አልሆነም ከዚህ በኋላ ተወኝ በቃ። ሂድ እንዳትመጣ አልፈልግም። እሺ በይ ዝም በይ። ራስሽን ያምሻል መቅደዬ በቃ። የደወሉላቸው ደንበኛ ስልክ አይመልስም። መቅድዬ ስለ ፍቅር አምላክ ብለሽ እባክሽ ተረጂኝ። ለምን ትደውላለህ? ለካ ያ ሁሉ ውሸት ነበር አብርሽ። ለካ እስከ ዛሬ አላውቅም ነበር አብርሽ። ሃሎ መቅዲ። ሄሎ ቢኒ። አሁን እንዴት ነው? ትንሽ ተረጋጋሽ? ይቅርታ ቢኒ፣ አሁን ጥሩ ስሜት ላይ አይደለሁም። ስረጋጋ እደውልልሃለሁ። እንዳጠፋሁ አውቃለሁ። አንተማ ምን አጠፋ? እደውልልሃለሁ ስረጋጋ። ቻው በቃ።
እኮ ይቅርታ የሚደረግለት ጉዳይ አይደለም። ቢሆንም መቅዲ ፍቅር እኮ ይቅር ባይ ነው። ሳላውቀው ያወቅኩት እየመሰለ አሁን ማንነቱን ሳውቅ መቀበል ከበደኝ። መለየት በእኔ አልተጀመረም። እኔና እሱ ግን የተለየ ነው። እባክሽ መቅዲ፣ እኔ በዚህ ከቀጠለ ጭራሽ ልጁ የሚያብድ ነው የሚመስለኝ። እባክሽ ግሩሜ፣ አብርሃም ማለት ወተት ነጭ መሆኑን ማረጋገጥ የሚፈልግ ሰው ነው። ከዚህ በኋላ መቀጠል አንችልም። ከተማስ ጋር ትተዋወቃላችሁ አትተዋወቁ? ምን ያላቀው ያተነኝ ልጅ እሸልማለሁ አለ። አላነበባችሁትም? አላነበብከው? ቆይ ልጁ ማንነቴን ማሳወቅ አልፈልግም ብሏል አልተባለ? አብርሽ ለተወሰኑ ቀናት ረፍት ማድረግ ያለብኝ ይመስለኛል። ይቅርታ ያስፈልገኛል። አሁንም ከሷ ጋር ሰላም ካልሆንኩኝ ስራዬ መስራት አልችልም። በመጀመሪያ ጥሬን አክብራችሁ በመምጣታችሁ ከልብ አመሰግናለሁ። የዛሬው እንግዲህ ልዩ ግብዣ ከመካከላችሁ ላለ ሰው አንድ ትልቅ ሙዚቃ አዘጋጅቻለሁ። ይህን ሙዚቃ እንድትመርቁልኝ ነው። እባክሽን መቅዲ አንድ ጊዜ ወደ መድረክ እንድትመጪ ጠይቅሻለሁ። መቼም ስለ መቅዲ ስለሚታይ ውበቷ መግለጽ የሚገባኝ አይመስለኝም። ነገር ግን ስለ ውስጣዊ ውበቷ፣ ስለ ስብናዋ፣ በአጠቃላይ ስለ ማንነቷ ግን በኩራት መናገር ፈልጋለሁ። ዛሬ መቅዲን አንድ ጥያቄ ጠይቃታለሁ። እርግጠኛ ነኝ እንደማታሳፍረኝ።
አብርሃም እባክህና ወደ መድረክ መቅዲ ቅርታ እንድታደርጊልኝ የፈለኩት አብሬሽ እንደሆን ሳይሆን ሊናዬን ነፃ እንዳደርግ እናቴ አባቴንና የ6 ወር ሕፃን ልጇን ጥላ ሄደችው ለገንዘብና ለዝና ብላ ነው። ልቤ ተረታ ውበትሽ ማረከው መልካምነትሽን ላዚም ልተርከው ልቤ ተረታ ውበትሽ ማረከው መልካምነትሽን لازم لتركها የማላውቀው ስሜት ወርሶት ልቤን መሰብሰብ አቃተኝ ፍጹም ቀልቤ የቀሌት ስስቴ ቃላ ጥቼ የቱን ልግለጽልሽ የቱን ትቼ ተምሬ ብቁ ነኝ ስል እኔ መች ገባኝ Some